ቀጣይ ደግሞ የምናየው እዚህ ጋር ያለውን ዳታ መለያየት ከፈለግን እዚህ ጋር ብዙ ዳታ አለን። ይህንን ዳታ መለያየት ከፈለግን እንዴት ነው የሚለውን እናያለን ማለት ነው። ከዛ በፊት ግን ዩቲዩባችንን ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ይህንን ዳታ ለመለያየት በቅድሚያ እዚህ ጋር ፈርስት ኔሙን፣ ላስት ኔሙን እንደገና ደግሞ የአባት ስም ፋዘር ኔሙን ለመለያየት ወይ ደግሞ እዚህ ጋር ጾታና እድሜም አለ እነሱን መለያየት ነው የምንፈልገው ማለት ነው። ከመለያየታችን በፊት ግን እዚህ ጋር ሴሪያል ነምበር የለውም። ይህን በቀላሉ ለማስገባት ምንድን ነው የምታደርጉት? እዚህ ጋር 1 ትላላችሁ፣ እንደገና 2 ትላላችሁ። እንደዚህ እያላችሁ የምትሄዱ ከሆነ ጊዜ ይፈጅባችኋል። ስለዚህ 1 2 ካላችሁ በኋላ ምንድን ነው የምታደርጉት? እንዲህ ሁለቱን ሴሌክት አድርጋችሁ እዚህ ጋር በመምጣት ወደ ታች እንዲህ ሴሌክት አድርጋችሁ መምረጥ ነው ማለት ነው። ልክ እንዲህ ስትመርጡ ሁሉንም ይሰራላችኋል ማለት ነው። ከዚህም ግን የተሻለ መንገድ አለ ቁጥሮችን ወደ ታች ለማምጣት። አንደኛው መንገድ ምንድን ነው? እዚህ ጋር ትመጡና ምን ታደርጋላችሁ? 1 ትጽፉና ወደ ታች ትስቡታላችሁ ማለት ነው። 1 እንደጻፋችሁ ወደ ታች ትስቡታላችሁ። ከዛ ልክ እዚህ ጋር የሚመጣላችሁ አለ ማለት ነው። አውቶፊል ኦፕሽን ሚል ይመጣላችኋል። እዚህ ጋር ክሊክ ታደርጋላችሁ። ከዛ እዚህ ጋር ሁለተኛዋን ነው የምትመርጧት ማለት ነው። ፊል ሲሪየስ የሚለውን አንድ ጊዜ ስመርጡት ልክ እንደዚህ ያደርጋል ማለት ነው። ከዚህም ሌላ ብዙ የተሻሉ መንገዶች አሉ። ከዚህ ቀደም ዩቲዩባችን ላይ ወይ ደግሞ ቲክቶካችን ላይ ሰርተናል። እነሱን ገብታችሁ ማየት ትችላላችሁ ማለት ነው። አሁን ፈርስት ኔሙን ለመለየት ከፈለግን በቅድሚያ እዚህ ጋር ምን እናደርጋለን? የመጀመሪያ ስሙን እንጽፋለን ማለት ነው። እዚህ ጋር የምትጽፉበት መንገድ በካፒታል ከሆነ ሙሉን በካፒታል ያደርገዋል ማለት ነው። ለምሳሌ ላሳያችሁ። እዚህ ጋር ሙሉን በካፒታል አድርጌ አበበ ብዬ ልጻፍና ኢንተር፣ ከዛ ኮንትሮል ኢ የሚለውን ስነካ ሁሉንም ልክ እንደዚህ ፍላሽ ፋይል ያደርግልናል ማለት ነው። ስለዚህ ሁሉንም በካፒታል አድርጎታል ማለት ነው። እናንተ ግን ምን ማድረግ ትችላላችሁ? ልክ እዚሁ ጋር እንደነበረው የመጀመሪያውን ብቻ ካፒታል፣ ሌላኛውን ደግሞ ስሞል እንዲያደርግላችሁም ከፈለጋችሁ በዛ መንገድ ትችላላችሁ ማለት ነው። እዚህ ጋር ዳኒ የሚለውን ልጻፍ ማለት ነው። ዳንኤል የሚለውን ልጻፍ እና ከዛ ኢንተር። አሁንም ከኪቦርድ ኮንትሮል ኢ የሚለውን ስነካ ልክ እዚህ ጋር በጻፋችሁት መሰረት ነው ማለት ነው። ከዚህ ጋር ኮፒ አድርጎ የሚያመጣላችሁ ማለት ነው። ላስት ኔምንም እንደዛው እንጽፋለን ማለት ነው። መጀመሪያ ምንድን ነው የምታደርጉት? የመጀመሪያ ስሙን ትጽፋላችሁ። እዚህ ጋር የመጀመሪያ ስሙ ዘላለም የሚል ነው። ከዛ ኢንተር፣ ከዛ ፍላሽ ፊል ኮንትሮል ኢ የሚለውን ስንነካ ልክ እንደዚህ ሁሉንም ያመጣል ማለት ነው። እዚህ ጋር ያለው ሜል ነው። እዚህ ጋር ሜል እንበልና ኢንተር። ምናልባት እናንተ እዚህ ጋር ከተሳሳታችሁ ግን ለምሳሌ እዚህ ጋር እንደዚህ ፊሜል ብላችሁ ተሳስታችሁ ፍላሽ ፊል ብታደርጉት ምንድን ነው የሚያመጣው? ከላይ ያለውን ነገር ነው ማለት ነው ወደ ታች የሚያመጣው። ስለዚህ እዚህ ጋር በትክክል ከጻፋችሁ ግን በትክክል ሁሉንም ዳታ ወደ ታች ያመጣላችኋል። ስለዚህ እዚህ ጋር ሜል ነው የሚለው ሜል የሚለውን ልጻፍ፣ ከዛ ኢንተር፣ ከዛ ኮንትሮል ኢ ስል ሁሉንም እንደዚህ ያመጣልኛል ማለት ነው። እድሜውንም ማምጣት ከፈለጋችሁ እንዳሁኑ ነው የምትጽፉት ማለት ነው። ግን እዚህ ጋር ተሳስታችሁ 46 ብትሉ እዚህ ጋር የሌለ ነገር አያመጣላችሁም። ስለዚህ በትክክል እዚህ ጋር ያለውን ዳታ ግን ካመጣችሁ ያመጣል። ኮንትሮል ኤ ስንል ልክ እንደዚህ ዳታችንን ያመጣልናል። ከዛ በመቀጠል እኛ ዳታችንን እንዲህ ሴሌክት በማድረግ ኦል ቦርድ በማድረግ መጨረስ እንችላለን ማለት ነው። በዚህ መንገድ እንደዚህ የተያዙ ስሞችን መለያየት ትችላላችሁ ማለት ነው።